ሰላም ጤና ይስጥልን እንዴት አላችሁ ቤተሰቦች? ሁለት ጉዳዮችን ነግራችኋለሁ። ሩሲያ በዩክሬኗ ዋና ከተማ ላይ ከባድ ጥቃት አድርሳለች። ይህንም ተከትሎ የሰሜን አትላንቲክ የጦር ጥምረት ጦር አንቀሳቅሷል። የሰዎች ህይወት አልፏል። ከዚህ ባሻገርም ደግሞ ምዕራቡ ዓለም ኔቶን ጨምሮ አርፎ የማይቀመጥ ከሆነ ጥቃት ሰነዝራለሁ በሚል ማስጠንቀቂያ ሰጥታለች ሩሲያ። ከዚህ ውጭም ጀርመን፣ ኖርዌይ፣ ሊቱዌኒያና ዴንማርክን የመሳሰሉ አገራት የሰሜን አትላንቲክ የጦር ጥምረት አባል እንደሆኑ ይታወቃሉ። ሰው አልባ አውሮፕላኖች እያስቸገሯቸው ነው። እነዚህም ደግሞ በፑቲን የተላኩ ናቸው የሚሉ መረጃዎች ሲወጡ ነው። ከዚህ ባሻገርም ኪየቭ እጅግ ከባድ የተባለው ጥቃት ደርሶበታል። ሁኔታው አሳሳቢ ከመሆኑም በላይ በፖላንድ ውጥረቱ ሌላ መልክ እንዳለው ተነግሯል። ፖላንድ የአየር ክልሏን መዝጋቷም ተወስቷል። ይህ ሁኔታ እጅግ ዓለማችንን እያነጋገረ የሚገኝ ጉዳይ ነው። የአየር ክልል መዝጋትስ ምንድነው የሚለው ጥያቄ ውስጥ ገብቷል። ከዚህ ውጭ ደግሞ ሁለተኛው በህንድ ከባድ አደጋ ተፈጥሯል። 39 ሰዎች ህይወታቸውን አጥተዋል። ከ51 በላይ የሚሆኑት ደግሞ እንደዚሁ ጉዳት ደርሶባቸዋል። አብዛኞቹ ደግሞ ቪጃይ የተሰኘው አክተር ወይም ደግሞ በተለየ አጋጣሚ ፖለቲከኛ የሆነው ባለፈው አመት ፓርቲ የመሰረተው እሱ የሚያካሂደው እንደሆነ ወይም ደግሞ በሱ ጉባኤ ላይ በተፈጸመ ችግር ወይም በተፈጠረ አደጋ እንደሆነ ተነግሯል። ይህ ማለት ምንድነው የሚለው በስፋት የማስመለክታችሁ ይሆናል። ቢኒያም ካሴ ነኝ፣ አብራችሁን ቆዩ። ሩሲያ በዩክሬኗ ዋና ከተማ ኪየቭ ላይ ከባድ የተባለውን ጥቃት ማድረሷ ዛሬ ተነግሯል። ጥቃቱ ከአደገኛ ከመሆኑን ባሻገር በፖለቲከኞች ዘንድ አስፈሪ አሊያም ሩሲያ ከዩክሬን ባሻገር ጥቃት ልትሰነዝር እንደምትችል በግልጽ ያስቀመጠ ነው ተብሏል። የዓለም አቀፉ ሚዲያዎች በዩክሬን ከባድ ድብደባ መፈጸሙን ያረጋገጡ ሲሆን አዘጋገባቸው ደግሞ ዩክሬን ላይ የተፈጸመው ጥቃት ነገ ከነገ ወዲያ በሌሎች አገራት ላይ ሊፈጸም እንደሚችልም ፍንጭ ሰጥተዋል። በተለይም የምዕራቡ ዓለም ሚዲያዎች በዚህ ልክ ፖለቲካውን ለመቃኘት ግድ ብሏቸዋል። ቢያንስ 9 ሰዎች በኪየቭ ጥቃት ጉዳት የደረሰባቸው ሲሆን 4 የሚሆኑ ደግሞ ህይወታቸውን አጥተዋል። ጥቃቱ በሰው አልባ አውሮፕላን እንዲሁም በሚሳይሎች የተፈጸመ መሆኑን አልጀዚራ ዘግቦታል። ዋና ከተማዋና በዙሪያዋ ያሉ ግዛቶች የሞስኮ ጥቃት ሰለባ ከመሆናቸውን ባሻገር የትላንቱን ከዛሬ ከባድ ያደረገ ጥቃት ፕሬዚዳንት ቭላድሚር ፑቲን እንደፈጸሙ የሚጠቁም መሆኑ ተመዝግቧል። የተወሰኑ የኪየቭ ከተማ ነዋሪዎችም ወደ መጠለያ ሜትሮፖሊታን ስፍራዎች ለመግባት እንደተገደዱ ቢቢሲና ሲኤንኤን ያስነበቡ ሲሆን ጥቃቱና ፍንዳታው ደግሞ እጅግ አስደንጋጭ ነበር ተብሏል። አዳሩን የሆነ ከመሆኑን ባሻገር እጅግ አስፈሪ ድርጊት ተፈጽሞብናል በሚል ፕሬዚዳንት ቮሎዲሚር ዜሌንስኪ ፑቲንን በመክሰስ ላይ ይገኛሉ። በመላ ሀገሪቱ ያሉ ግዛቶችም እንዲሁ የክሬምሊን ኃይሎች ጥቃት ሰለባ ውስጥ ነበሩ። ይህ ደግሞ እጅግ አደገኛ ነው። በሰሜን አትላንቲክ የጦር ጥምረት ኔቶና በሩሲያ መካከል ያለው ውጥረት ከትላንቱ ዛሬ እየተለዋወጠ በመጣበትና አንድ ቀን ጥቃት ሊሰናዘሩ ነው በሚባልበት ሰዓት የተፈጸመ የሞስኮ ጥቃት በመሆኑ እጅግ አደገኛ ያደርገዋል። ጥቃቱ እስከ ንጋት መቀጠሉን የዩክሬን ባለስልጣናት ዓለም ልታውቅልን ይገባል በሚል አረጋግጠዋል። ፕሬዚዳንት ቮሎዲሚር ዜሌንስኪ ራሳቸው በኤክስ ገጻቸው ላይም አረጋግጠውታል። ታዲያ በዚህ አጋጣሚ የሰሜን አትላንቲክ የጦር ጥምረት አባሏ ፖላንድም በደቡብ ምስራቅ የሀገሪቱ ክፍል 2 ከተሞች አቅራቢያ አየር ክልሏን ለመዝጋት መገደዷም ውጥረቱ ከባድ ከመሆኑም በላይ ፕሬዚዳንት ቭላድሚር ፑቲን በሁሉም የሰሜን አትላንቲክ የጦር ጥምረት አሊያም ኔቶ አባላት ላይ ጥቃት የመሰንዘር አዝማሚያ ውስጥ እንደሆኑ የሚጠቁም ሆኖ ተመዝግቧል። የአየር ኃይሉም የጦር ጀቶቹን ያሰማራ ሲሆን የጥምር ኃይሉም ተመሳይ እርምጃ ወስዷል በሚል መረጃዎች ተጋርተዋል። በሌላ በኩል በጀርመን፣ ዴንማርክ፣ ሊቱዌኒያ ምንነታቸው ያልታወቀ ሰው አልባ አውሮፕላኖች መታየታቸው አውሮፓን ስጋት ውስጥ እንድትገባ አድርጓታል። ፕሬዚዳንት ቭላድሚር ፑቲን በዚህ ላይ ሊቆሙ እንደማይችሉ ግልጽ ማሳያ ተደርጎም ተወስዷል። ቭላድሚር ፑቲን የኔቶን አቅም እየፈተሹ ነው የሚባለው ሰው አልባ አውሮፕላኖች በአውሮፓ ምድር በአብዛኛው በመታየታቸው ነው። ታዲያ የምሽቱን ጥቃት ተከትሎ ዜናው እስከተጠናቀረበት ሰዓት ድረስ ፕሬዚዳንት ቭላድሚር ፑቲንም ሆነ የሀገራቸው ፖለቲካ ክሬምሊን ምንም ያለው ጉዳይ የለም። ለዚህ ደግሞ ዓለማችን ላይ የተፈጠሩ ስጋቶችን ለመቋጨት ትላንትን ለዛሬ ማሳደር ብቻ ሳይሆን የፖለቲካውን መንገድ መቃኘት ዓለምን ችግር ውስጥ ሊከታት እንደሚችል ፍንጭ ሰጠ ነው ተብሏል። ፕሬዚዳንት ቭላድሚር ፑቲን ለነገሮች ዛሬ መፍትሄ መስጠት ፍላጎት የላቸውም። የዩክሬንን ጦርነት አባብሰው የመቀጠል ፍላጎት ነው ያላቸው በሚል በበርካቶች ዘንድ ትችት እየተሰነዘረባቸው ይገኛል። ይህ ሁሉ ባለበት አጋጣሚ ደግሞ
ፖላንድ በግልጽ አየር ክልሏን መዝጋቷ እጅጉን አስቸጋሪ አድርጎታል። ታዲያ በዚህኛው አጋጣሚ ደግሞ የኖርዌይና የዴንማርክ ፖለቲከኞችም ድሮኖች አሊያም ሰው አልባ አውሮፕላኖች እየተፈተንን ነው በሚል ሀሳብ መስጠታቸው በእርግጥም ውጥረቱ ሌላ መልክ ያለው እንደሆነ ያስቀምጣል። ያልታቀደ ወታደራዊ እንቅስቃሴ አንፕላንድ ሚሊተሪ አክቲቪቲ እየተደረገም ይገኛል በፖላንድ ውስጥ። ያ ማለት ፖላንድ ከሩሲያ ጋር ለመፋጠጥ አሊያም ለመፋለም ቁርጠኛ መሆኗን በግልጽ ያሳየ ነው ተብሏል። በሌላ በኩል ደግሞ ውጥረቱ በሁሉም አቅጣጫ ወደ ጦርነት እያመራ እንደሆነ የሚጠቁም አድርጎታል። ሩሲያ በሰሜን አትላንቲክ የጦር ጥምረት ላይ ጫና እየፈጠረች እንደሆነ ይነገራል። ታዲያ ቀለል ያለ እርምጃ የመውሰድ አዝማሚያ ላይ እንደሆነች ቢነገርም ሁሉን እያጠናከረ የመጣው የሰሜን አትላንቲክ የጦር ጥምረትም እንዲሁ በቀላሉ እጁን እንደማይሰጥ በግልጽ እየተቀመጠ ነው። በባልቲክ ባህር አካባቢዎች ላይ ደግሞ አደገኛ የሆነ የውጥረት መንስኤ እየመጣ ነው። እስከ ካሊንግራንድ እስከ ጀርመን፣ ፖላንድና የተለያዩ አካባቢዎች ድረስ ደግሞ ሩሲያ ጦሯን እየዘረጋች በመገኘቷ ጥቁር ባህር ሳይቀር ጫና ውስጥ ገብቷል። ምዕራቡ ዓለም ላይ ቁርጠኛ እርምጃ አሊያም የማያወላዳ እርምጃ እንወስዳለን በሚል ሀሳብ የሰጠችው ሩሲያ ደግሞ ሁኔታውን በተለየ አቅጣጫና የፖለቲካ አረዳድ ለማየት ግድ እያላት ይገኛል። ይህ ታዲያ የትላንቱን ለዛሬም ብቻ ሳይሆን ነገን አስፈሪ አድርጎ የሚቀጥል የፖለቲካ ሂደት እንደሆነ ተነግሯል። ምዕራቡ ዓለም ላይ የሚወሰድ እርምጃ ደግሞ እጅግ አስቸጋሪ ላለፉት 500 ዓመታት ሁሉ የዓለማችን ትልልቅ ጦርነቶች የተቀሰቀሱበት አካባቢ በመሆኑም በቀላሉ የማይቋጭና ፑቲን እንዳሉት የማይሳካላቸው ሊሆን እንደሚችል በግልጽ ተቀምጧል። 4 ሰዎች ህይወታቸውን እንዳጡ ተነግሯል። ኔቶን ታዲያ በዚህ አጋጣሚ ካስጠነቀቀች በኋላ የተፈጸመ ጥቃት መሆኑ ደግሞ እጅጉን አስፈሪ አድርገዋል። በመቶዎች የሚቆጠሩ ባሊስቲክና ድሮኖች እንደዚሁ ጥቃት በኪየቭ ላይ መፈጸማቸውን፣ ይህ ደግሞ የሰዎች ህይወት አለፈ ከሚለው ተሻግሮ ጉዳዩን ውስብስብ እያደረገው ስለመሄድ የሩሲያ ፖለቲከኞች ነገን ከዛሬ ማመሳጠርም ብቻ ሳይሆን በስጋት መልክ ሊያዩት እንደሚገባ በስፋት እየተነገረ ነው። ፕሬዚዳንት ቭላድሚር ፑቲን የሰሜን አትላንቲክ የጦር ጥምረት በቀላሉ የምንፈታው አሊያም የምንተው አይደለም፣ ሁሌም ቢሆን የስጋታችን ምንጭ ነው በሚል ሀሳባቸውን በተደጋጋሚ ይገልጻሉ። በመቶዎቹ የሚቆጠሩ ድሮኖችና ባሊስቲክ ሚሳይሎች ከማለት ያልተሻገረው አረዳድ ደግሞ በእርግጥም ወታደራዊ ትንታኔ ለመስጠት ለሩሲያ ሳይሆን ለዩክሬን ፖለቲከኞች ስጋት እንደሆነባቸው አሊያም ማወቅ እንዳልቻሉ የሚጠቁም ሆኗል። ለዚህም ነው የኔቶና የሩሲያ ጦርነት ወደማይቀረው ደረጃ እየተሸጋገረ ነው እየተባለ የሚገኘው። ምክንያቱም ደግሞ ሩሲያ በግልጽ በሰሜን አትላንቲክ የጦር ጥምረት አባላት ላይ ድሮኖችን እየላከች ነው በሚል በበርካቶች ዘንድ ትተቻለችና በእርግጥ ሩሲያ እንደዚህ አይነቱን ጉዳይ አትቀበለውም፣ እጄም የለበትም በሚል በተደጋጋሚ ታስቀምጣለች። ውድ ተመልካቾቻችን ወደ ሁለተኛው ዜና እናልፋለን። አስከፊው የህንድ እልቂት ተብሏል። 39 ሰዎች ህይወታቸውን አጥተዋል። በዚህ አጋጣሚ ደግሞ በርካቶች ሀዘናቸውን በመግለጽ ላይ ይገኛሉ። የተዋናዩ ቪጃይ የፖለቲካ ፓርቲ ሰልፍ ላይ ወይም ደግሞ ራሊ ላይ የተፈጸመ ድርጊት በመሆኑ በርካቶች ከተለያየ አቅጣጫ እየተመለከቱት ይገኛል። ቪጃይ የፖለቲካ ፓርቲውን ሲመሩ በእንደዚህ አይነት አጋጣሚ ለነጻነት ነው ቢሉትም ወይንም ደግሞ አክተር በመሆኑ ጉዳዩን ከሌላ አቅጣጫ እየታየባቸው ይገኛል። ቪጃይ በመላው የህንድ ከተሞች ሳይሆን አሁን እያደረገ ያለው በአንድ ግዛት ወይንም በተወለደበት አካባቢ እንደሆነ ይነገራል። ቪጃይ በሚለው የተናጠል ስሙ የሚታወቀውና ዝነኛው ተዋናይ በዚህ ልክ ተመልክቷል። ባለፈው አመት ፓርቲ መስርቷል፣ በ2024 ማለት ነው። በዛሬው ሰልፍ ላይ ደግሞ የተፈጠረው መረጋጋት 39 ሰዎችን ህይወታቸውን ቀጥፏል። ከ50 በላይ የሚሆኑትን ደግሞ ጉዳት እንዲደርስባቸው አድርጓል። ከባድ መጨናነቅ ነበረ። የታሚል ተዋናይ ቪጃይ ለግዛት ምርጫ ቅስቀሳ ላይ እንደነበር ተነግሯል። በሚቀጥለው አመት የሚደረገውን የግዛቷን ምርጫ ለመፎካከር ነበር እንደዚህ አይነት ህዝባዊ ሰልፍ ወደ አደባባይ እንዲፈጸምና እንዲደረግ ያደረገው ተብሏል። ከ39 ሰዎች ውስጥ 13 ወንዶች፣ 17 ሴቶች፣ 4 ታዳጊ ወንዶች፣ 5 ታዳጊ ሴቶች እንደሆኑ በግልጽም ተቀምጧል። 26 ወንዶችና 25 ሴቶች በጠቅላላው ደግሞ ጉዳት የደረሰባቸው ሆነው
ተመዝግበዋል። በታሚል ናዱ ሕክምና እየተደረገላቸው እንደሚገኝም ተነግሯል። ካሩር ደግሞ አደጋው የደረሰባት ወረዳ ናት። በርካታ ሰዎች በአደባባይ ተገኝተዋል። የፓርቲው ስም ደግሞ ታሚላጋ ቪትሪ ካዛጋም በሚባል ይታወቃል። ቪጃይ ደግሞ የታሚል ወሳኝ ተዋናይ እንደሆነ ይነገራል። በግዛቷ ውስጥ በከፍተኛ ሁኔታ የሚንቀሳቀስ ነው። የግዛቷን ፓርቲ ዲኤምኬና የናሬንድራ ሞዲን ባህራቲያ ጃናታን ፓርቲ በመቃወም የሚታወቅ ነው። ዓላማውም ከዚህ አንጻር የተቃኘ እንደሆነ በስፋት ሲነገር ነበረ። በዓለማችን ላይ ግዙፉን ዴሞክራሲ የምታንቀሳቅሰው ህንድ በሚቀጥለው ዓመት በዚች ግዛት ምርጫ ታደርጋለች። በምርጫዋ ደግሞ የተለያዩ ሁኔታዎችን ግምት ውስጥ ልታስገባ እንደምትችል ቢነገርም ግዛቷ በተደጋጋሚ በቪጃይ እንደዚህ አይነት ስብሰባዎች ላይ አደጋ እየደረሰ ይገኛል። የአደጋው መንስኤ እስካሁንም በመጣራት ላይ ሲሆን በበርካቶች የተጨናነቀው መድረክ አደጋ ሳይፈጥር እንዳልቀረ ግን በግልጽ ተቀምጧል። ቪጃይ ለግዛቷ ማንነትና የፖለቲካ ሂደት የራሴን ሚና ጫውታለሁ በሚል በተለያየ አቅጣጫ አቋሙን ወይም ደግሞ ኃላፊነቱን ሲገልጽ የቆየ ነው። አሁን ደግሞ ናሬንድራ ሞዲን ለመቃወም በግልጽ ውጥረቱን በተለያየ አጋጣሚ በምርጫ ቅስቀሳ አጠናክሮ ለመቀጠል ቢሞክርም እንደዚህ አይነቱ አደጋ አሁን ሌላ አይነት ፍርሃት እንዲነግስበት እያደረገ ይገኛል። ከዚህ በፊትም ሰዎች ህይወታቸውን አጥተዋል። በዚህ አይነት አጋጣሚ ደግሞ ቪጃይ የፖለቲካ ሂደቱን በራሱ መንገድ ቃኝቶ እንዳይቀጥል ሊያደርገው ይችላል የሚል ስጋትም ከግራም ከቀኝም እየወጣ ይገኛል። የዓለም የፖለቲካ ሂደት ሳይሆን የህንድ ትልቁን ዴሞክራሲ ላርጀስት ዴሞክራሲ የምታንቀሳቅስ ሀገር በመሆኗ ጉዳዩን አሳሳቢ ያደርገዋል። በእንደዚህ አይነት አጋጣሚ ደግሞ ናሬንድራ ሞዲ ህዝብ እንዳይሰበሰብ የሚል ጥያቄ እንዳያነሱም ስጋት አለ። ቪጃይ አሁን ስጋቱን ገልጿል። ስጋቱን ሲገልጽ ደግሞ ለወንድምና ለእህቶቼ እጅጉን አዝናለሁ፣ ለቤተሰቦቻቸው መጽናናት እመኛለሁ ብሏል። የኛው አጋጣሚ ደግሞ በእርግጥም የህንድን ፖለቲካ ሳይሆን የህንድን ማህበራዊ ስሪት ጫና ውስጥ ሊያስገባ የሚችልና ነገ ከነገ ወዲያ ህዝብ በስጋት እንዳይሰባሰብ የሚያደርግ ነው ተብሏል። በተለይም ፖሊስ ደግሞ በእንደዚህ አይነት አካባቢዎች ላይ የህዝብ ቁጥር እንዲቀንስ የሚያልፉ ጭነቶች አሊያም መኪኖች ቁጥራቸው ዝቅ እንዲል በተደጋጋሚ ጠይቃልና ህግ አለማክበር የፈጠረው ጫና እንደሆነም በግልጽ እየተቀመጠ ይገኛል። ውድ ተመልካቾቻችን የተለያዩ ሀሳቦችን አጋራችኋለሁ። አሁንም ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ ነበር።